ነገሮች በብልጠት እየተከናወኑ ያለ ይመስላል። አሰብን ስጪን ብሎ ብረት ከማንሳት ይልቅ ስልታዊ መንገድን መጠቀም እንደሚበጅ የተገነዘበች ኢትዮጵያ ትልቅ ፕሮጀክት በአሰብ አቅራቢያ ልትጀምር እንደሆነ ይፋ አድርጋለች። ኢትዮጵያ በአፋር በረሃ ስር የተቀበረውን ነጭ ወርቅ በመባል የሚሰኘውን ፖታሽ ማዕድንን ለማውጣትና በአሰብ ወደብ አቅራቢያ ግዙፍ ፋብሪካ ለመገንባት በዝግጅት ላይ እንደምትገኝ ሪፖርተር እንግሊዝኛው አስነብበዋል። ይህ ፕሮጀክት ከኢኮኖሚ ፋይዳው ባለፈ የኢትዮጵያን የባህር በር ጥያቄ እውን ወደ ማድረግ የሚያግዝ ትልቅ ስልታዊ አካሄድ ነው። የደሉል ፖታሽ ፕሮጀክት ለኢትዮጵያ የአሰብ ጥያቄ ኢኮኖሚያዊ ሞተር ሆኗል። ጥናቶች እንደሚያሳዩት ከሆነ በአፋር ደናክል ዝቅተኛ ቦታ ውስጥ ከ11 እስከ 12 ቢሊዮን ቶን የሚጠጋ የፖታሽ ክምችት ይገኛል። ይህ ኢትዮጵያ በዓለም ላይ እስካሁን ካልተነኩ ግዙፍ የፖታሽ ክምችቶች መካከል አንዱን በባለቤትነት ትይዛለች ማለት ነው። ኢትዮጵያ በአፋር በኩል እንዲህ ያለ ግዙፍ ሀብት መኖሩን ለዓለም ማሳየቷ ያላትን ተፈላጊነት ይጨምራል። ታዲያ ኤርትራ አሰብን ለዚህ ፕሮጀክት ክፍት ካላደረገች ኢትዮጵያ እንደ ወትሮው ሁሉ በጅቡቲ በኩል ነው አማራጯ የሚሆነው። ነገር ግን አሰብ ለዚህ ፕሮጀክት ተፈጥሯዊና ብቸኛው አማራጭ በመሆኑ ብሎም ዓለም የሚፈልገው ነጭ ወርቅ በመሆኑ ኤርትራን ወደ ድርድር ጠረጴዛ ለማምጣት ትልቅ ምክንያት ይሆናል የተባለው። ከዚህ ባሻገር ይህን ፕሮጀክት እንዲሰራ የተሰጠው ለዳንጎቴ ነው። ዳንጎቴ ደግሞ ለዚህ ግዙፍ ፕሮጀክት $2 ቢሊዮን የሚጠጋ ሀብት ኢንቨስት ሲያደርግ ምርቱ በሰላም ወደ ውጭ የሚላክበትን አስተማማኝ መንገድ ይፈልጋል። ይህም የባህር በር ጥያቄውን ከፖለቲካዊ ንግግር ወጥቶ ወደ ቀጠናዊ የኢኮኖሚ ውህደት እንዲቀየር ያደርገዋል። በዚህም ኢትዮጵያ ከዳንጎቴና ከሌሎች ዓለም አቀፍ ተቋማት ጋር በመሆን በአካባቢው ሰላም እንዲሰፍንና የአሰብ ወደብ በቋሚነት ለንግድ ክፍት እንዲሆን ዲፕሎማሲያዊ ጫና ለማድረግ አቅም ታገኛለች። ክቡራንና ክቡራት የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ስለ ፕሮጀክቱ ግዙፍነት፣ ስለ ኢኮኖሚ ፋይዳው፣ የጂኦፖለቲካዊ አንድምታውንና የኢትዮጵያን የውጭ ምንዛሬ ችግር እንዴት ሊፈታ እንደሚችል በዝርዝር እንመለከታለን። ከዚህ ባሻገር የናይጄሪያው ቢሊዮነር አሊኮ ዳንጎቴና የኢትዮጵያ መንግስት በአፋር በረሃ ውስጥ ምን እየቀመሩ ነው? በተለይም ይህ ፕሮጀክት ከአሰብ ወደብ ጋር ያለው ቅርበት ለኢትዮጵያ የባህር በር ጥያቄ ምን ትርጉም አለው የሚለው መረጃ በዝርዝር የምታደምጡት ይሆናል። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። ኢትዮጵያ በአፋር ክልል ዳሎል አካባቢ ያላት የፖታሽ ክምችት በዓለም ላይ ካሉ ጥቂት የማይባሉ ግዙፍ ሀብቶች አንዱ ነው። በዳሎልና በአካባቢው የሚገኘው የፖታሽ ክምችት ከ1 ቢሊዮን ቶን በላይ እንደሚሆን ይገመታል። ይህ ሀብት ለቀጣዮቹ 30ና 40 ዓመታት ያለማቋረጥ ማምረት የሚያስችል አቅም አለው። ሌላው የኢትዮጵያ ፖታሽ በዓለም ገበያ ተፈላጊ የሚያደርገው በቀላሉ ተቆፍሮ የሚወጣና የጥራት መጠኑ ከፍተኛ በመሆኑ ነው። በአሁኑ ወቅት የዓለም ፖታሽ ገበያ በካናዳ፣ ሩሲያና ቤላሩስ ቁጥጥር ስር ይገኛል። ሩሲያና ዩክሬን በገቡበት ጦርነት ምክንያት የዓለም የማዳበሪያ ዋጋ ሰማይ በነካበት በዚህ ወቅት የኢትዮጵያ ፖታሽ ወደ ገበያው መግባት ለዓለም ግብርና ትልቅ ትርጉም ይሰጣል። ታዲያ ሪፖርተር ይዞት በወጣው መረጃ የኢትዮጵያ ኢንቨስትመንት ሆልዲንግስ በአፋር ክልል ደሉል ወረዳ ውስጥ የሚገኝ 365 ስኩዌር ኪሎ ሜትር ስፋት ያለው የፖታሽ ማዕድን ክምችትን በይፋ ተረክቧል። ፖታሽ ለዘመናዊ ግብርና ወሳኝ የሆነው የሰው ሰራሽ ማዳበሪያ ዋና ግብዓት ነው። ኢትዮጵያ እስካሁን ይህንን ግብዓት ከውጭ ለማስመጣት በየዓመቱ እጅግ ከፍተኛ የሆነ የውጭ ምንዛሬ ታፈሳለች። አሁን ግን ይህንን ሀብት በሀገር ውስጥ ማምረት የሚያስችል ፈቃድ ለኢትዮጵያ ኢንቨስትመንት ሆልዲንግ ተሰጥቷል። ይህ ፕሮጀክት ግዙፍ የሚያደርገው ሌላው ነጥብ ከበጀቱ ጀርባ ያለው አካል ነው። የናይጄሪያው ዳንጎቴ ግሩፕ 60 በመቶ ድርሻ ሲኖረው የኢትዮጵያ መንግስት ደግሞ በኢንቨስትመንት ሆልዲንግስ በኩል 40 በመቶ ድርሻ ይኖረዋል። ፕሮጀክቱ በአጠቃላይ ከ$2 ቢሊዮን በላይ ኢንቨስትመንት እንደሚጠይቅ ይገመታል። እቅዱ በሁለት ዋና ዋና ምሰሶች ላይ የቆመ እንደሆነ ይነገርለታል። አንደኛው በአፋር የሚገኘውን ፖታሽ ማውጣት ሲሆን፣ ሁለተኛው የኢትዮጵያን የአሰብ ጥያቄ የሚመልስ ስልታዊ ፕሮጀክት በመሆኑ ነው። እንዴት የሚለውን በዝርዝር እንመልከተው። እንደሚታወቀው ኢትዮጵያ የባህር በር ጥያቄዋን በከፍተኛ ደረጃ እያነሳች ትገኛለች። የዚህ ግዙፍ የፖታሽ ማዕድን ፋብሪካ ታዲያ ከአሰብ ወደብ አቅራቢያ መገኘት ለጥያቄዋ ብዙ አዎንታዊ ተጽዕኖዎችን ሊያመጣላት ይችላል። ከዚህ ውስጥ ኢትዮጵያ በአፋር በኩል እንዲህ ያለ ግዙፍ ሀብት መኖሩን ለዓለም በማሳየቷ አይን ውስጥ እንድትገባ የሚያደርጋት ነው። ይህም በዓለም ደረጃ እጅግ ተፈላጊ የሆነውን የፖታሽ ማዕድንን በማውጣት ለዓለም ገበያ ላቀርብ ነው፣ በምን በኩል ይዤው ልውጣ በማለት የአሰብ ጥያቄዋን አንድ ደረጃ ከፍ ያደርግላታል። የፖታሽ ማዕድኑ የሚገኝበት የደሉል አካባቢ ከአሰብ ወደብ ያለው ርቀት 200 ኪሎ ሜትር ብቻ ነው።
ፖታሽ በብዛትና በክብደት የሚጓጓዝ ማዕድን በመሆኑ ወደ ጅቡቲ ወደብ ማለትም ከ600 ኪሎ ሜትር በላይ ከመውሰድ ይልቅ ወደ አሰብ መውሰድ የትራንስፖርት ወጪውን በከፍተኛ ሁኔታ ይቀንሰዋል። ኢትዮጵያ ምርቷን በዓለም ገበያ ተወዳዳሪ ለማድረግ አጭሩንና ርካሹን የአሰብ መስመርን መጠቀም የግድ ይላታል። ሌላው ዳንጎቴን የመሰለ ዓለም አቀፍ ባለሀብት $2 ቢሊዮን ኢንቨስት ያደርግ ምርቱ በሰላም ወደ ውጭ የሚላክበትን አስተማማኝ መንገድ ይፈልጋል። ኢትዮጵያ ከዳንጎቴና ከሌሎች ዓለም አቀፍ ተቋማት ጋር በመሆን በአካባቢው ሰላም እንዲሰፍንና የአሰብ ወደብ በቋሚነት ለንግድ ክፍት እንዲሆን ዲፕሎማሲያዊ ጫና ለማድረግ አቅም ታገኛለች። ይህም የባህር በር ጥያቄው ከፖለቲካዊ ንግግር ወጥቶ ወደ ቀጠናዊ የኢኮኖሚ ውህደት እንዲቀየር አድርገዋል። አሰብ ለዚህ ፕሮጀክት ተፈጥሯዊ መውጫው በመሆኑ ኤርትራን ወደ ድርድር ጠረጴዛ ለማምጣት ትልቅ ምክንያት ይሆናል። ከዚህ ባሻገር አሊኮ ዳንጎቴ በናይጄሪያ ተመሳሳይ የሆነ ግዙፍ የማዳበሪያ ፋብሪካ ገንብቶ በማጠናቀቅ ለአፍሪካ ትልቁን ምርት እያቀረበ ይገኛል። እውቀትና ፋይናንሱ ስላለው ኢትዮጵያ ቀደም ሲል እንደ አላና ፖታሽ ካሉ ኩባንያዎች የገጠማትን ውድቀት ለመድገም አትፈልግም። የዳንጎቴ ተሳትፎ ፕሮጀክቱ በወረቀት ላይ ብቻ እንዳይቀር ትልቅ ዋስትና ይሆናታል። የኢትዮጵያ የፖታሽ ማዕድን ፕሮጀክት ከህልም ወደ እውነታ ከተቀየረ ሀገሪቱ በምስራቅ አፍሪካ ያላትን የኢኮኖሚ የበላይነት ከማጠናከሩም በላይ የአሰብን ወደብ ዳግም ለኢትዮጵያ የንግድ መስመር ክፍት በማድረግ ረገድ ትልቅ ሚና ይጫወታል። በአጠቃላይ በአሰብ አቅራቢያ የሚገነባው የፖታሽ ማቀነባበሪያ ፋብሪካ ለኢትዮጵያ የኢኮኖሚ ጨዋታ ቀያሪ ጌም ቼንጀር ፕሮጀክት ነው። ሀገሪቱ ካሏት የተፈጥሮ ሀብቶች መካከል ፖታሽ በግንባር ቀደምትነት ይጠቀሳል። ይህን ሀብት ከወደብ ቅርበት ጋር ማቀናጀት ደግሞ ብልህነት የተሞላበት የንግድ ውሳኔ ነው። ፕሮጀክቱ ሌሎች ዘርፈ ብዙ ጥቅሞች ያሉት ሲሆን ከዚህም ውስጥ የውጭ ምንዛሬን ይቆጥባል፣ የሥራ ዕድል ይፈጥራል፣ እንዲሁም የኑሮ ውድነትን ያረጋጋል ተብሎ ይታመናል። በውጭ ምንዛሪ ገቢ ረገድ ኢትዮጵያ ትርፍ ምርቱን ለዓለም ገበያ በመላክ ከፍተኛ ዶላር ማግኘት ትችላለች። በየዓመቱ ለማዳበሪያ የሚወጣው ከ1.5 ቢሊዮን ዶላር በላይ ወጪም በሀገር ውስጥ ይቀራል። በሥራ ዕድል ረገድም ቢሆን በሺዎች ለሚቆጠሩ የአፋርና የሶማሌ ክልል ወጣቶች እንዲሁም ለኢንጂነሮች የሥራ ዕድል ይፈጥራል። ሌላው የማዳበሪያ ዋጋ ሲቀንስ የምግብ ምርት ይጨምራል። ምርት ሲጨምር ደግሞ የምግብ ዋጋ የሚቀንስ በመሆኑ የኑሮ ውድነትን በማረጋጋት ረገድም ሚናው ቀላል የሚባል አይሆንም። በእርግጥ ኢትዮጵያ የፖታሽ ፋብሪካ ልገንባ ብላ ስትነሳ ይህ የመጀመሪያው አይደለም። ባለፉት ዓመታት በአፋር ፖታሽ ላይ ብዙ ተስፋዎች ተሰንቀው ነበር። የካናዳው አላና ፖታሽና የእስራኤሉ አይሲኤል በታክስና በተለያዩ አለመግባባቶች ፕሮጀክቱን ጥለው እንደወጡ ይነገራል። ይህ ደግሞ በአገሪቱ ላይ የቢሊዮን ዶላር የገቢ ኪሳራ አድርሷል። አሁን መንግስት ማዕድኑን በራሱ እጅ ወይም በኢንቨስትመንት ሆልዲንግስ በኩል መያዙና አስተማማኝ አጋር መፈለጉ ካለፈው ስህተት መማሩን ያሳያሉ የሚሉ ወገኖች አሉ። በእርግጥ እንዲህ አይነት ግዙፍ ፕሮጀክቶች ያለ ፈተና አይተገበሩምና ስጋቶችም ሊያጋጥሙት ይችላሉ። ፕሮጀክቱ የሚተገበረው በኢትዮጵያና በኤርትራ ድንበር አካባቢ በመሆኑ በአሁኑ ሰዓት ያለው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ካልተስተካከለ በጸጥታ ጉዳይ እንከን ሊገጥመው ይችላል። ያለ አስተማማኝ ሰላም እንዲህ አይነት ቢሊዮን ዶላር የሚፈጅ ኢንቨስትመንት መተግበር አዳጋች በመሆኑ፣ ሌላው በአካባቢው ያለውን ከፍተኛ ሙቀትና አስቸጋሪ መልክዓ ምድር ተቋቁሞ ፋብሪካ መገንባት ዘመናዊ ቴክኖሎጂና ከፍተኛ የኃይል ወይም የመብራት አቅርቦት ይጠይቃል። ይህም ሌላ ተግዳሮቱ ሲሆን የመጨረሻው ከአካባቢ ጥበቃ ጋር የሚያያዝ ነው። የፖታሽ ማቀነባበሪያ ፋብሪካዎች በአካባቢ ጥበቃ ረገድ ጥንቃቄን ይሻሉ። በአካባቢው የሚገኙ የከርሰ ምድር ውሃዎችና ስነ ምህዳሩ እንዳይበከል ከፍተኛ ጥናት የሚያስፈልገው ጉዳይ ነው። ይህ የቢሊዮን ዶላር የፖታሽ ፕሮጀክት ዓላማው ማዕድን ማውጣት ብቻ አይመስልም። ይህ ፕሮጀክት ኢትዮጵያ በአሰብ ደጃፍ ላይ የተከለችው ስትራቴጂካዊ ወጥመድ ነው። ኢትዮጵያ ፖታሹን ለማውጣት ዳንጎቴን የመሰለ ዓለም አቀፍ የቢዝነስ ግዙፍ ተቋም ይዛ ስትመጣ ኤርትራን ምርጫ ወደሌለው ጠባብ መንገድ እየከተተቻት ነው። ምክንያቱም ይህ ፕሮጀክት በቢሊዮን ዶላር የሚቆጠር የዓለም አቀፍ ተቋማት ኢንቨስትመንት አለበት። ኤርትራ አሰብን ዝግ አድርጋ ለመቆየት ብትፈልግ እንኳ እንዲህ ያለ ግዙፍ የዓለም የንግድ ፍላጎት በአፍንጫዋ ስር ሲቀመጥ አይሆንም ለማለት የምትችልበት አቅም እያለቀ ነው። ዓለም አቀፍ የንግድ ሕጎችና የኢኮኖሚ አስገዳጅነቶች አሰብን በግድ የኢትዮጵያ ምርት መውጫ እንዲሆን ያደርጉታል። ኤርትራ የፖለቲካ ኩርፊዋን ትታ አሰብን ለኢትዮጵያ ክፍት ካላደረገች ይህ ግዙፍ ኢንቨስትመንት ራሱ
በዲፕሎማሲያዊና በኢኮኖሚ ጫና ወደቧን እንድታስረክብ ያስገድዳታል። በሌላ አነጋገር ኢትዮጵያ አሰብን ስጪኝ ብላ በንግግር ከመጠየቅ ይልቅ አሰብ ያለ ኢትዮጵያ ምርት ዋጋ ቢስ መሆኑን በተግባር እያሳየች ነው። ዳንጎቴና የኢትዮጵያ መንግስት በአፋር በረሃ ላይ የገነቡት ምሽግ ነገ አሰብን ያለ ጦርነትና ያለ ምንም ቅድመ ሁኔታ የኢትዮጵያ የንግድ ማዕከል ማድረጉ አይቀሬ ነው። ኤርትራ የፈለገችውን ያህል ብትከላከል ከዚህ ግዙፍ የኢኮኖሚ ማዕበል ፊት መቆም አትችልም። ወደቧን ለኢትዮጵያ ሰጣ የጋራ ተጠቃሚነትን መቀበል ብቸኛው አማራጭ ይሆናል። በአጠቃላይ የአፋር ፖታሽ ፕሮጀክት ለኢትዮጵያ የባህር በር ጥያቄ የመጨረሻው ቁልፍ ነው። ማዕድኑ ይወጣል፣ ፋብሪካው ይገነባል፣ አሰብም በሩን ይከፍታል። ዳንጎቴና ኢትዮጵያ የጀመሩት ይህ ጉዞ ከታቀደለት ጊዜ ሳይዘገይ ከተጠናቀቀም ኢትዮጵያ የአፍሪካ የኢንዱስትሪ ማዕከል የመሆኗ ጉዞ እውን ይሆናል። እናንተስ ምን ታስባላችሁ? ይህ ፕሮጀክት በእውነት የአሰብን የወደብ ጥያቄ በሰላማዊ መንገድ ለመፍታት ቁልፍ ሊሆን ይችላል ወይ? ዳንጎቴስ በሲሚንቶ ኢንዱስትሪ ያሳየውን ስኬት በማዳበሪያው ይደግመው ይሆን ወይ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲዳረስ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። ይህ ገበያ ሚዲያ ነው።